ከተገንጣዮች ጋር ሲዋጋ የኖረው ሰራዊት የኢትዮጵያን ዳር ድንበር ለማስከበር የኢትዮጵያን የባህር በር ለማስከበር ሲታገል የኖረው ሰራዊት ጠያቂ አጥቶ ፈላጊ አጥቶ በያለበት በረሃ በየተሰማራበት ግንባር እንደተበተነ እንደወጣ ቀረ። ከዛ ከጦር መርከብ ኢትዮጵያ አመራር እየተሰጠ ያለን አማራጭ ተሰባስበን ዳህላክ መሄድ ነበር። 81 ላይ ነው ይሄ 81 ነው የምጽዋ ጦርነት ተካሄደ። ይሄን ካደረግን በኋላ ዳህላክ ሰፈርን፣ ምጽዋን ሰጠናቸው። ኢሃፓና መኢሶን ተምረዋል ነቅተዋል የተባሉት ወጣቶች ደግሞ ለስልጣን ጥማት የከተማ ሽብር ይቀሰቅሳሉ። መንግስት በጦር ግንባር ተወጥሯል፣ በከተማ በኢሃፓ የሽብር ወንጀል ተወጥሯል። እንደዚህ መንግስትን እንደዚህ ግራና ቀኝ ወጥረው ይዘው ነው ለጠላት ሀገርን ለተገንጣዮች አሳልፈው የሰጡት የ60ዎቹ ዘመን ትውልድ። ፕራይም ሚኒስትር መለስ ማለት ዓለም አቀፍ ዲፕሎማት ናቸው። እኒህ ሰውዬ በየመድረኩ አሰብ ማለት ወደብ ማለት ሸቀጥ ነው። ወደብ የምትሉ መንገዱን ጨርቅ ያርግላችሁ፣ ጦርነት የምትሉ ወደቡን ውሃ ያጠጡበት እኛም ፈልገው እንዲህ የሚሉት የወደብ ጥቅም ሳይገባቸው ቀርቶ ይመስልሃል አንተስ ታስበው? የባህር ኃይሉን አልፈልግም፣ መርከብም አልፈልግም፣ የባህር በርም አልፈልግም ብሎ ባህር ኃይሉን በትኖ መርከቦቿን በትኖ የባህር በሯን ለጠላት ሰጥቶ ተቆልፎባት እንድትኖር ያደረጋት መለስ ዜናዊ ነው። መጥተው ምንድነው ያሉ? ቃል በቃል ያን ሁሉ ሰራዊት ሰብስበው እናንተን አንፈልጋችሁ እንፈልግ መርከቦችን ነው። መርከብ ነው ሰው ነው የሚበልጠው? እኔ ራሴ ጥያቄ ምጽዋን እንዳስረከቡ ቀርተው እንደዛው እንደቀረ ቀርቶ ጠላት ምንም ሳይተኩስ አዲስ አበባ ገባ። ምንም ሳያደናቅፈው አስመራን ተቆጣጠረ። ምንም ሳያደናቅፈው የአሰብ ወደብን ወሰደ። ካሚንግ ቱ ዘ ፖይንት መርከቦች በጠቅላላ ግማሾቹ ሆዲዳ፣ ግማሾቹ ሞካ በየመን ውስጥ ማለት ነው፣ ግማሾቹ ጂዛን ሳውዲ አረቢያ፣ የተወሰኑት ወደ ጅቡቲ ይሄዳሉ። ያ ሁሉ መርከብ ተከፋፍሎ እዛ ሄደ። ተገንጣዮች የሚያግዛቸው አለ። ተገንጣዮች እነ ግብጾች ይረዷቸዋል። ተገንጣዮቹ አውሮፓውያን ያበረታቷቸዋል፣ ያስታጥቋቸዋል። የኢትዮጵያ መከላከያ ሰራዊት ግን ራሽን አልነበረውም። የሚቀይረው ፋቲክ ዩኒፎርም አልነበረውም የኢትዮጵያ መከላከያ ሰራዊት። ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሺወርቅ አሰፋ ከመሆን መልቲሚዲያ። በዛሬው ፕሮግራሜ የኢትዮጵያን የባህር ኃይል የመጨረሻ ቀናት የተመለከተ በ1983 ዓመተ ምህረት የደርግ መንግስት ሲወድቅ ባህር ኃይሉና በኤርትራ ምድር የነበረው የኢትዮጵያ ባህር ኃይል ምን አይነት እጣ ፈንታ ገጠመው የሚለውን ፕሮግራም እየዳሰስን አስገራሚ የሆኑ ታሪኮችን እየተካፈልን ቆይታ የምናደርግ ነው የሚሆነው። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን እንዳትረሱ። እንዲሁም ደግሞ በሱፐር ቻት እና በሱፐር ስቲከር ድጋፍ ልታደርጉልን እንደምትችሉም ለማስታወስ እወዳለሁ። በቀጥታ ወደ ፕሮግራሙ ነው ይዣችሁ የምገባው። እንግዲህ የደርግ መንግስት በነበረበት ሰዓት የኢትዮጵያ የባህር ኃይል ኃላፊ ወይም ባለስልጣን ሆነው ይሰሩ የነበሩ ስማቸው ሌፍተናንት ፈረደ አየለ ይባላሉ እና በወቅቱ በ1983 ዓመተ ምህረት የደርግ መንግስት ሲወድቅ ከዛ በኋላ ሻዕቢያ አስመራን ይዞ ሲገነጠል የህወሓት ታጣቂዎች እና በዛን ዘመን ስማቸው ወንበዴዎች ይላቸው ነበር ደርግ። እነሱ መጥተው አዲስ አበባ 4 ኪሎ ከገቡ በኋላ የኤርትራ ምድር ላይ የነበረው በተለያዩ ደሴቶች ላይና በአጠቃላይ በአሰብ፣ በምጽዋ፣ በዳህላክ አካባቢ የነበረው የኢትዮጵያ የባህር ኃይል ምን አይነት እጣ ፈንታ ገጠመው? ባህርተኛው ወይም የባህር ኃይል ሰራዊቱ ወዴት ሄደ? መርከቦቹንስ ምን በላቸው? የሚለውን ፕሮግራም እሳቸው ከአንድ የዩቲዩብ ቻናል ጋር የሰጡትን ኢንተርቪው አስመልክቶ በአጠቃላይ የነበረው ታሪክ እጅግ በጣም አስገራሚ ስለነበረ እናንተም መስማት አለባችሁ ብዬ ነው ይህን ፕሮግራም ይዤ የመጣሁት። በደንብ በአትኩሮት እንድትከታተሉ ትጋብዛለሁ። እንግዲህ ሌፍተናንት ፈረደ አየለ የኢትዮጵያ የባህር ኃይል በኃላፊነት ደረጃ በኢትዮጵያ የባህር ኃይል ውስጥ የሰሩ እንዲሁም እሳቸው ሲገልጹ እንደሰማሁት ዲፕ ሲ ሴለር የሚባል ሽልማት አለና ያንን የዲፕ ሲ ሴለር ሽልማት ያገኙ
ዲፕ ሲ ሴለር ማለት የባህር ውቅያኖስ አቋርጠው የሚሄዱ ባህርተኞች ሀገር አቋራጭ የሆኑ ወይም ድንበር ተሻጋሪ የሆኑ ባህሮችን ወይም ውቅያኖሶችን እያቋረጡ የሚሰሩ ባለሙያዎችና የባህር ኃይል ፕሮፌሽናሎች በዚህ ደረጃ ሽልማት ያገኛሉና ዲፕ ሲ ሴለር የሚባለውን ሽልማት ያገኙ በባህርተኛ በሙያቸው ማለት ነው። ከዛም በአሰብ ወደብ በምጽዋ በተለያዩ ኃላፊነቶች ላይ የሰሩ ባለሙያ ናቸው። ይሄ ግለሰብ እንግዲህ እስከ 1983 ዓመተ ምህረት ድረስ የኢትዮጵያን የባህር በር ከጠላት ጋር እየታገሉ እየተዋጉ ባህር ኃይሉን ከውጭ ጠላትም ከተገንጣይ የውስጥ ጠላቶችም ጋር እየተዋጉ የኢትዮጵያን ባህር በርና የኢትዮጵያን ጠረፍ በአጠቃላይ ሲያስከብሩ ከነበሩ ጀግና የባህር ኃይል አባላት መካከል አንዱ ናቸው። እንግዲህ እሳቸውን በዚህ ደረጃ ካስተዋወቅኳችሁ በኋላ በዛን ሰዓት የሻዕቢያ ጦርነት አለ፣ የወያኔ ጦርነት አለ፣ የውጭ የአውሮፓውያን ለነዚህ ታጣቂዎች የሚያደርጉት ድጋፍ አለ። በዛን ዘመን ደግሞ ደርግ ገና እንደመጣ በሶማሊያ በኩል የዛያድ ባሬ ጦር መጥቶ የኢትዮጵያን የምስራቃዊ ክፍል የተወሰነውን ክፍል ወሮ በወረራ የያዘበት ጊዜ እንደነበር እናስታውሳለንና በሁሉም አቅጣጫዎች የጦርነት ነጋሪት የሚጎሰምበት የደርግ መንግስት በአራቱም አቅጣጫ በጦርነት የተወጠረበት ዘመን እንደነበር እናስታውሳለን። በዛን ሰዓት የነበረው የባህር ኃይል ግዳጅ በወቅቱ የነበረው የባህር ኃይሉ ግዳጅ ምን ይመስል ነበረ? እንግዲህ እንዳልኳችሁ የኢትዮጵያ የባህር በር እጅግ በጣም ሰፊ፣ በጣም ብዙ መርከቦች የነበሩት በተለያዩ ዓለም አቀፍ የትምህርት ተቋማት ወይም ዓለም አቀፍ ታላላቅ ሀገሮች ላይ ሄደው ዕውቀታቸውን ያካበቱ ለሀገር ብቻ ሳይሆን ለዓለም የሚበቃ ዕውቀት ያላቸው የባህር ኃይል ባለሙያዎች ነበሩ። በኤርትራ ምድር የነበረው የባህር ኃይል ባለሙያዎች ወይም የባህር ኃይል ሰራዊት የሚባለው እጅግ ስልጡን፣ የተማረ፣ የነቃና ብቁ የነበረ የባህር ኃይል ነበረ። ምንድን ነበር ግዳጁ በዛን ሰዓት? እንግዲህ እግረኛው ጦር በአየር ኃይልም በእግረኛ ጦርም ያለው ኃይል እንዳለ ሆኖ ሁሉም ጦርነት ላይ እንዳለ ሆኖ ባህር ኃይሉ ግን የተለየው ግዳጅ ምንድን ነበር? የተሰጠው ግዳጅ በዛን ሰዓት የሚለውን ነገር ስናነሳ የኢትዮጵያ የባህር አዋሳኙ በአጠቃላይ የኢትዮጵያ የባህር በር የሚባለው ከራስ ካሳር እስከ ራስ ዱሜራ ይላሉ። ከራስ ካሳር እስከ ራስ ዱሜራ የሚባለው እስከ ሱዳን ጠረፍ ድረስ ማለት ነው። ከአሰብ አካባቢ ጀምሮ እስከ ሱዳን ጠረፍ ድረስ ያለው በወፍ በረር ቢሰላ በወፍ በረር በቀጥታ በባህሩ በአየር ላይ እየተሄደ ቢሰላ በቀጥታ ማለት ነው ወደ 1069 ማይልስ አካባቢ ይረዝማል ይላሉ። እንዲሁም ደግሞ ሰርጡንና ይሄ ዳሩን በሙሉ ዙሪያውን እንደዚህ የባህሩን ሰርጥ እየተከተልን ሂደን ብንለካው ወደ 2230 አካባቢ ስፋትና ርዝመት ይኖረዋል ይላሉ። በዛ ደረጃ የነበረው የባህር ኃይል በዛን ሰዓት የነበረው ግዳጅ፣ የሰራዊቱ ብቃት፣ ምን አይነት ፕሮፌሽናል የሆነ ሰራዊት እንደነበረ፣ በአጠቃላይ የባህር ኃይል የሚባለው ሰራዊት የነበረው አቅም፣ አደረጃጀቱ፣ የመርከቦቹ ብዛት እና ጥራቱ ምን ይመስል ነበር እስኪ በሰዓቱ የሚለውን ነገር እስኪ ከሌፍትናንት ፈረደ አየለ የሚነግሩንን እንስማና ተመልሰን እንመጣለን። ሌፍትናንት ፈረደ አየለ እባላለሁ። በኢትዮጵያ ባህር ኃይል የተቀጠርኩት በ1964 ዓመተ ምህረት ነው። የኢትዮጵያ ባህር ኃይል ከአገሪቱና ከመንግስት የተሰጠው ግዳጅ የሚያደርገው በቀይ ባህር አካባቢ የሚያደርገው እንቅስቃሴ ያው የተሰጠውን ግዳጅ አገሪቷን ከራስ ካሳር እስከ ራስ ዱሜራ የተዘረጋውን የኢትዮጵያ ጠረፍ መጠበቅ ነው። ትልቁ ድርሻው፣ ትልቁ ተልእኮ ያ ነው። ይሄን የሚያደርገው በጣም ዘመናዊ የሆኑ መርከቦች አሉት። የሰለጠነ መርከበኛ አለው። ዓለም አቀፍ የሆነ ባህር ኃይል ነበረ። በዚህ ጊዜ ውስጥ የተለያዩ መርከቦች በስኳድሮን ተከፋፍለው እንደ ሚሽናቸው እንደሚሰጣቸው ሚሽን መርከቦቹም የተለያዩ ነበሩ። እነዚህ መርከቦች ከ40 በላይ መርከቦች ነበሩን። እነዚህን መርከቦች ያው በ34 ዓመት ዕድሜ ውስጥ ባህር ኃይሉ እንደ ጊዜው ሁኔታ ያን አካባቢ በመቆጣጠር
አስከብሮ ነበር የቆየው። ከራስ ካሳር እስከ ራስ ዱሜራ ሸጡን በየሰርጡ ብትለካው ወደ 2230 ምናምን አካባቢ ይሆናል። ዳይሬክት በወፍ በረር ብትለካው ግን ከ1069 ማይል አይነት የኛን ድርሻ ከሱዳን እስከ ራስ ዱሜራ ማለት ነው። እንደሰማችኋቸው የኢትዮጵያ የባህር ኃይል ከ40 በላይ እጅግ በጣም ግዙፍ ትላልቅ መርከቦች እንዲሁም ደግሞ በጣም ፈጣን ስትራይክ አድርገው እርምጃ ወስደው ዳር ድንበር አስከብረው የባህር ጠረፋችን አስከብረው የሚመለሱ ሚሽን የሚሰጣቸው ስትራይክ የሚያደርጉ ለጥቃት የተዘጋጁ መርከቦች በጣም ፈጣንና ዝግጁ በዛ ላይ ደግሞ ብቁ ባለሙያዎች ያሏቸው መርከቦች ነበሩ ያሉ። በአጠቃላይ ግዙፎቹን መርከቦች ጨምሮ በአጠቃላይ የኢትዮጵያ ባህር ኃይል ሊጠቀምባቸው የነበሩት መርከቦች 40 አካባቢ የሚጠጉ መርከቦች ነበሩ ይላሉ። እንግዲህ 40 መርከቦች ማለት በኢትዮጵያ አቅም በዛን ዘመን በነበረው ስልጣኔ በዛን ዘመን የነበረው የወደብ ፍላጎት አቅርቦት በዛን ጊዜ በነበረን መረዳት ማለት ነው። የአሰብ ወደብ ሲባል ወደብ ያስፈልገናል ሲባል ዛሬ ላይ የሚሰማንን ስሜት ከግምት ውስጥ እናስገባና በዛን ጊዜ በነበረው ንቃተ ህሊና በዛን ጊዜ በነበረው የኢትዮጵያ ህዝብ ቁጥር በዛን ጊዜ በነበረው የኢትዮጵያ ኢኮኖሚ 40 ያክል ዘመናዊ ተዋጊ ዳር ድንበር የሚያስከብሩ የባህር ኃይል መርከቦች ነበሯት ኢትዮጵያ። በዛን ዘመን 34 ዓመት አካባቢ ሆኖታል ወደቡ ማነው የኢትዮጵያ የባህር ኃይል ከተመሰረተ ማለት ነው። እና በ34 ዓመት እድሜው 40 ያክል መርከቦች ነበሩት እስከ 1983 ዓመተ ምህረት እሳቸው እስከለቀቁበት ወይም የደርግ መንግስት እስከወደቀበት ዘመን ድረስ ማለት ነው። 1069 ማይል የሚረዝም የባህር በር ነበራት ኢትዮጵያ። ከዛ ሲቀጥል እጅግ በጣም የሚያሳዝነው እኔ እስከ ዛሬም ድረስ የተወሰኑ ደሴቶች እንዳሉ አውቃለሁኝ። ግን ኢትዮጵያ ወይም ኤርትራ ምድር ላይ የቀይ ባህር ላይ ኢትዮጵያ ወደ 350 የሚጠጉ ደሴቶች እንዳሏት አላውቅም። ነገር ግን ሌፍተናንት አየለ ሲናገሩ እንደሰማናቸው ወደ 330 እስከ 350 የሚጠጉ ደሴቶች አሏት ኢትዮጵያ እዛ ላይ እና የነበረው የባህር ኃይል አቅም የባህር ኃይል የሰራዊቱ አቅም የመርከቦቹ ብዛት የጠረፉ ርዝመት በዛ ልክ የኢትዮጵያን ጠረፍ ዳር ድንበር አስከብሮ ጠላት የሚመጣበትን በዛን ደረጃ በዛን ዘመን ማስከበር የቻለ የኢትዮጵያ ባህር ኃይል የደረሰ ማን በተነው? ለምን ተበተነ? ምንድን ነበር ምክንያቱ ተብሎ ሲጠየቅ እኔ ዶክተር አብይ እስከመጣበት ጊዜ ድረስ የኢትዮጵያ ባህር ኃይል በዛን ጊዜ የዚህን ያክል ሰራዊት ነበረው የዚህን ያህል አቅም ነበረው ተብሎ ሲወራ ሰምቼ አላውቅም። እና በዛን ዘመን የባህር አሸባሪ ይሄ እንደ የሀውቴ አማጽያን የፓይሬትስ ምናምን የሚባሉ አልፎ አልፎ ብቅ የሚሉ በሶማሌ በኩል የነበሩት ፓይሬትስ የሚባሉ እንደዛ አይነት ነገሮች ነበሩ። ነገር ግን ልክ ሀውቴዎች አሁን የአሜሪካን የእስራኤልን ምናምን መርከቦች የሚያጠቁትን ያህል የዛን ያክል አሸባሪ እኛ ባህር ላይ ወጥተን በነበረበት ሰዓት አልነበረም ይላሉ። አስከብረን ነበር የኖር ነው ይላሉ። የቀይ ባህርን የኛን የኢትዮጵያን ጠረፍ ብቻ ሳይሆን በአጠቃላይ በዛ አካባቢ ያለውን ሰላማዊ ሁኔታ እስከ ባቤል መንደብ ድረስ ወርደን በዛን ዘመን በጣም አስገራሚው ነገር ሌፍተናንት አየለ ሲናገሩ የሰማቸው በዚህም ጊዜ የኢትዮጵያ ባህር ኃይል አካባቢውን ለመጠበቅ እየተንቀሳቀሰ ዳር ድንበሩን በሚያስከብርበት ሰዓት ለሁለት ወር ባህር ላይ ወጥተው አካባቢውን ፓትሮል ሲያደርጉ ቆይተው ከሁለት ወር በኋላ የሚመለሱ መርከቦች ነበሩ ይላሉ። እንግዲህ አንድ ጊዜ ይመጣል፣ አስፈላጊው ለሁለት ወር የሚበቃውን ትጥቅና ስንቅ ይጭናል። ከዛ በኋላ የኢትዮጵያን የባህር ጠረፍ እየዞረ ለሁለት ወር ያክል ሲያስከብሩ ነበር የሚኖሩት እነዚህ ባህር ኃይሎችና መርከቦች ማለት ነው። እና በዚህ ደረጃ በጣም የሚያስቆጭ በጣም የሚያናድድ በጣም ወደኋላ ያለፈውን ነገር ዞር ብለን ስናስበው ለምን እንዲሆኑ የምንላቸው ነገሮች በጣም በየጊዜው እየጨመሩ እንዳዲስ እንዲሰሙን የሚያደርጉ ታሪኮች ናቸው እንደዚህ አይነት ታሪኮች። እና ሲቀጥል አሰብ ወደብ ላይ ስለነበረው ነገር ስለ አሰብ ወደብ አቅምና የነበረውን የልማት የኢንፍራስትራክቸር የተገነባበትን መንገድ እንዲሁም ምጽዋና አሰብ ወደብ ኦፕሬሽናል ሳይት ነበሩ ይላሉ።
ነገሮች ሁሉ ከዛ አካባቢ ነው የሚንቀሳቀሱት። የሚጫንበት የሚራገፍበት በጣም ብዙ መርከቦች የሚንቀሳቀሱባቸው ወደቦች ነበሩ ምጽዋና አሰብ ማለት ነው። እና አሰብ በሰዓቱ እጅግ ግዙፍ በጣም ትልቅ ዓለም አቀፍ ስታንዳርዱን የጠበቀ ትልቅ ወደብ ነበር ይላሉ ሌፍትናንት ሲናገሩ። ማንኛውም የባህር ኃይል ሰራዊት መርከቡን ጥሎ ወደ መሬት ሊወርድ አይችልም። መሬቱ ውስጥ መሬት ያሉት በየቤዙ በየምድቡ በየመደቡ ያሉ የባህር ኃይል ሰራዊታችን ለነዚህ መርከቦች የሚያስፈልገውን ነገር ፋሲሊቴት ማድረግ ስለነበረ ብዙ ጦር ነበረን፣ ምጽዋም ውስጥ ነበረን። ያው አስመራ እንዳለው ሁሉ አስመራና ሌሎች ማሰልጠኛ ማዕከላት ሰራዊታችን ማዘጋጀት ነው ስልጠና። አሰብና ምጽዋ ኦፕሬቲንግ ወደቦች ናቸው። መርከቦች እዛ ያሽጋሉ፣ ከዛ ተነስተው የሚፈለገውን ሚሽን ይፈጽማሉ። ስለዚህ እንደገና ደግሞ አሰብ በአገር አቀፍ ደረጃ ትልቅ ወደብ ነው፣ ዓለም አቀፍ ወደብ ነው። እስከ 22 የሚሆኑ መርከቦች ለመጫንም ሆነ ለማራገፍ ተራ የሚጠብቁበት ወቅት ነው። ይሄ ሁሉ መርከብ እዛ ደህንነቱን ተጠብቆ መስተናገድ ስላለበት የባህር ኃይል መኖርና ሚሽን የባህር ኃይል እንቅስቃሴ እዛ በጣም ወሳኝ ነበረ። እንዲሁም ምጽዋ እና እንዲህ አይነት እንቅስቃሴ እናካሄደው። ይህን ስናካሄድ እንግዲህ ያው ቅድም እንዳልኩት በ34 በ40 ዓመት እድሜው የኢትዮጵያ ባህር ኃይል በባህር በኩል ምንም የገጠመው ነገር የለም። አሰብና ምጽዋ በዚህ ደረጃ በጣም በግዝፈታቸውም በኢንፍራስትራክቸር ግንባታቸውም ባላቸው አቅምና የሰው ኃይል አቅርቦት እንዲሁም ደግሞ ዘመናዊ የሆኑ መሳሪያዎች የተገጠሙላቸው ወደቦች ስለነበሩ የወደቡ ግንባታም ደግሞ ደረጃውን የጠበቀ ዘመናዊ ስለነበር በዓለም አቀፍ ስታንዳርድ የተሰሩ በጣም ግዙፍ ወደቦች ነበሩ። በተለይ የአሰብ ወደብ እና በቀን ከ22 በላይ መርከቦች ይንቀሳቀሱ ነበር። ለማራገፍ ለመጫንም ይወርዳሉ፣ ይወጣሉ፣ ይመጣሉ። እንደዚህ ነበር እንቅስቃሴው የነበረው እና እረፍት የለም ነበር ይላሉ። ለ24 ሰዓት በሳምንት ለ7 ቀን 365 ቀን በሙሉ ያለ እረፍት ባህር ላይ ነበር የምናሳልፈው ይላሉ። አንዱ ሲያርፍ አንዱ እየመጣ አንዱ ሲሄድ አንዱ እየመጣ እየተተካ ማለት ነው እና እስከ 40 ዓመት ለሚጠጋ ጊዜ ይላሉ። በዛ ደረጃ የባህር ኃይሉ ከተመሰረተበት ዕለት ቀን ጀምሮ ማለት ነው ለ40 ዓመታት ከ34 እስከ 40 ዓመት አክል በዛ ኢንተርቫል ነው የሚያወሩት ሌፍትናንት ፈረደና ለ40 ዓመታት ያክል ከባድ የምንለው ፈተና አልገጠመንም ነበር ይላሉ። የዛን ያክል አስቸጋሪ ነገር አልገጠመንም። የሆኑ አሸባሪዎች ይመጣሉ ምናምን መሳሪያ የሚያቀብሉ ሰዎች ይመጣሉ። እነሱን መተን መልሳቸዋለን ወይ እናሰምጣቸዋለን። ከቁጥጥር በላይ ከአቅም በላይ የሆነ ነገር አልነበረም ይላሉ። ከዚያ በኋላ በተለይ በሰባዎቹ ውስጥ ምናምን አካባቢ ሻዕቢያ በምዕራባውያንና በግብጽ እየታገዘ ይላሉ። በምዕራባውያንና በግብጽ እየታገዘ በጀልባዎች ያው በጣም በፈጣን ጀልባዎች እየመጣ ጥቃት ይፈጽም ነበር ይላል። እንግዲህ ግብጽ እያደራጃቸችው የሚለውን ነገር ያዙልኝ እዛ ጋር ግብጾች እስካሉ ድረስ አውሮፓውያን እስካሉ ድረስ እንደ ሻዕቢያና እንደ ህወሓት አይነት አሸባሪ ተላላኪ ባንዳ የጠላት ጉዳይ አስፈጻሚ ከኢትዮጵያ ሰማይ ስር እንዲጠፋ አይፈልጉም የምንለው በምክንያት እንደዚህ ታሪኩን የሚያውቅ እውነታውን የሚያውቅ ሰው ደግሞ ሲመጣ ሻዕቢያ በግብጽና በአውሮፓውያን እየተረዳና እየታገዘ በ1969 ዓ.ም ምጽዋ ወደብ ላይ መጥቶ ውጊያ ከፈተ። እዛ ውጊያ ላይ በጣም ከፍተኛ ምትና ጥቃት ደርሶበት ብዙ ታጣቂዎቹንና ወታደሮቹን ሰውቶ ተመለሰ። በኢትዮጵያ የባህር ኃይል ተደቁሶ ተመለሰ። ከዚያ በኋላ ቂም ያዘ ይላሉ። ከፍተኛ ቂም ያዘው ከ1969 በኋላ ነው። በተለይ በኢትዮጵያ ባህር ኃይል ላይ ማለት ነው። ኢትዮጵያን የማፈራረስ አጀንዳ ይዞ መንቀሳቀስ የጀመረው ከዛ በኋላ ነው ይላሉ። በ1969 ዓመተ ምህረት ማለት ወያኔ በ66 በ67 ዓመተ ምህረት ነው የተመሰረተው። ከዚያ በኋላ ከሁለት ዓመት ወያኔ ከተመሰረተ ከሁለት ዓመት በኋላ ይሄ ውጊያ ግን ወይም ቂም በቀል ያዘ በቂም እየተንቀሳቀሰ ከዚያ በኋላ ነፃ አውጪ የሚባሉ አደረጃጀቶችን በመላው ኢትዮጵያ መፈልፈል ጀመረ ይላሉ ኢሳያስ አፈወርቂ። ምክንያቱም የኢትዮጵያ የባህር ኃይል አለ፣ ኢትዮጵያን የባህር ጠረፍ የሚያስከብር የኢትዮጵያ መከላከያ ሰራዊት በጣም ግዙፍ እና እጅግ በጣም ስልጡን በዘመናዊ ትጥቅና በዘመናዊ ስልጠና የተደራጀ ሰራዊት ነበር።
ያንን ሰራዊት ለመበተን ያለው አማራጭ ምንድነው? አንደኛ በሶማሌ በኩል ዛያድ ባሬ የሞከረው ጦርነት ተሸንፎ ተመልሷል። ከዚያ በኋላ ሻዕቢያ ብቻ ስለነበረ ከሶማሊያ መልስ ሰራዊቱ በሙሉ ፊቱን ወደ ሻዕቢያ ነበር ያዞረው እና 1969 ባህር ኃይል ምጽዋ ላይ መጥቶ ያንን ጥቃት ፈጽሞ ተመትቶ ከተመለሰ በኋላ የነበረው ስትራቴጂ እንደ ወያኔ አይነት አሸባሪ ነፃ አውጪዎችን በማደራጀትና በማበረታታት በመፈልፈል ከየቦታው ከዚያ እነሱን ማስታጠቅ የሰራዊቱን በደርግ ዘመን የነበረውን የኢትዮጵያ መከላከያ ሰራዊት በተለያየ ቦታ እንዲበታተና እንዲከፋፈል ለማድረግ ይሄን ስትራቴጂ ይዞ መንቀሳቀስ ጀመረ ይላሉ። እና ቲፒኤልኤፍ ኦኤልኤፍ ምናምን የሚባሉት ይሄ ህወሓት ኦነግ የኦጋዴን ነፃ አውጪ ኦብነግ የሚባለው ሌሎችም የአፋር ነፃ አውጪ ምናምን የሚባሉትን መጥራት ትችላላችሁ። ከዚያ በኋላ ኢሳያስ አፈወርቂ በየቦታው የኢትዮጵያ መከላከያ ሰራዊት ለመበታተንና ኃይሉን ለማዳከም የተጠቀመበት ሴራና ስትራቴጂ ነበር። በዛን ጊዜ በቂ ጦር አልነበረም ብዙም ለአስመራ ዙሪያና ለተለያዩ እንትኖች እንጂ በምጽዋ አካባቢ በቂ የምድር ጦር ስላልነበረ ሻዕቢያ ያለ የሌለውን እሱም በራሱ ብዙ አርማሜንትና ብዙ የሰለጠነ ኃይልም አልነበረም። 69 ላይ ራሽ አድርገው ምጽዋን ለመያዝ ሙከራ ያደረጉበት ወቅት ነበረ። በዛን ቀን ትዝ ይለኛል ከጧቱ 12 ሰዓት ጀምሮ በደረሰን መረጃ መሰረት መጀመሪያ እኔ ጋ ነበረ ይሄ መልእክት ደርግ ጽሕፈት ቤት ነው የደረሰው። ተጠልፎ ነው ባይዘዌ ተጠልፎ ነው ይሄም የመጣው እንጂ ይፋ አይደለም። ያን ጊዜ አየር ኃይሉን አስመራ የነበረው በጣም ከፍተኛ ቀውስ ስለነበረ የአስመራ አየር ኃይል መንደርደሪያ እየተደበደበ ስለነበረ ብዙ ችግር ነበረ። የመገናኛም ችግር ነበረ። ምጽዋ ከአስመራ የመገናኘት ችግር ስለነበረው እኛንን ፕሌን የላክ ነው። እንደዛ ሆኖ ዳጋ የሚባል አካባቢ ከጨው በረሃ እስከ ባህር ኃይል መደብ ድረስ ያለው ለጥ ያለ የጨው ማሳ ነበርና እዛ ላይ እጅግ በርካታ የሻዕቢያ ሰራዊት ወደመ። በዚህ መካከል ከ69 በኋላ እንግዲህ በእኛ ትንተና እኔ ባለኝ እውቀትና እንትን እኔ አናላይዝ አድርገው ከዛ በኋላ ያላቸው እንትን ኢትዮጵያን ያው ለመበታተን የተነሱ ስለነበሩ ኢትዮጵያን በታትነው ሌላ ግሩፕ ቲፒኤልኤፍን የመሰለ ግሩፕ በመርዳት በማቋቋም በማስተማር እነዚህን አገር ውስጥ ፕሮቮኬት እንዲያደርጉ ቲፒኤልኤፍ ትግራይ ሊበሬሽን ፍሮንት የሚል ተቋቁሞ ከዛም በላይ እንደገና በኢትዮጵያ ውስጥ ይሄን ሊያግዙ ይችላሉ። የመሀል አገሩን ፕሮቮኬት ስናረግ ጦሩ ሲከፋፈል ድል ልናገኝ እንችላለን የሚል ሀሳብ ስለነበራቸው ብዙ ሀሳቦችን ነው እንትን ያደረጉትና ያቀዱት። ምክንያቱም ብቸኛ ነፃ አውጪ አቅም ያለው ነፃ አውጪ ሆኖ ተደራጅቶ በነግብጽ በኩል ድጋፍ የሚደረግለት ኢሳያስ አፈወርቂ ብቻ ነው እና ሰራዊቱ በሙሉ ዛያድ ባሬን አሸንፎ እንደተመለሰ ግንባሩን ወደ ሻዕቢያ ሲያዞር ነው ይሄን ሰራዊት መከፋፈል አለብኝ ወደሚል እቅድ ዞረ ማለት ነው። እና የኢትዮጵያን ጦር በራሱ ውስጥም ባለ ችግር ይላሉ የኢትዮጵያ መከላከያ ሰራዊት በዛን ዘመን የነበረው በደርግ ዘመን የነበረው የኢትዮጵያ መከላከያ ሰራዊት በውስጡም በነበረበት ችግር እየተዳከመ ከዚያ በኋላ በየአካባቢው የነበረው እንደዚህ አይነት የነፃ አውጪዎች እንቅስቃሴና እየተበራከተ በመምጣቱ እነ ሻዕቢያና ህወሓት ደግሞ የሚደግፏቸው አውሮፓውያንና እንደ ግብጽ አይነት የኢትዮጵያ ታሪካዊ ጠላቶች ስላሉ እነሱ በተወሰነ ደረጃ እየጠነከሩ የኢትዮጵያ መከላከያ ሰራዊት ደግሞ በተለያየ ምክንያት አሁን እኔ ልዘረዝረው በማልችለው ምክንያት ይላሉ እሳቸው እየተዳከመና ነገሮች ወዳልሆነ አቅጣጫ እየሄዱ የነበሩበት ሁኔታ ነው ወደ ሰባዎቹ መጨረሻ አካባቢ ይላሉ። ነገር ግን እዚህ ጋር የኢትዮጵያ ምሁራኖችም በማንኛውም ሚዲያ ሲነገርም ሰው ምቸው ማላቀው በመጽሐፍም ሲጻፍ አይቸው ማላቀው አንድ ወሳኝ ነገር ሻዕቢያና ህወሓት የነበራቸው ዲል ነበር፣ ስምምነት ነበራቸው ይላሉ። በ1976 ዓመተ ምህረት ሻዕቢያና ህወሓት ተገናኝተው የተስማሙት እጅግ በጣም አስገራሚ ስምምነት አለ። እስካሁን ድረስ በኢትዮጵያ ምሁራንም ሆነ በመንግስትም ሆነ ማይገለጽ የሆነ እንትን አለ። በዛ በ76 ዓመተ ምህረት አካባቢ ይሄ የሸረቡት ሴራ
ይሄንን ከትግራይ የተወሰነ መሬት ተወስዶ ያው አሁን የሚዋጉበት እነ ባድመን ዛላምበሳ እነ ጾረናን የመሰለ በዛ በኩል ያን እነሱ ወስደው በሰላም በዚህ በኩል ደግሞ ቀይ ባህርን እነሱ በኮንፌዴሬሽንም ሆነ በሆነ ነገር ተገናኝተው ይሄ ሚሽን ነበራቸው። ይሄ ግን እስካሁን ድረስ በፍጹም በኢትዮጵያ እኔ አልሰማሁም። the only people የዚህ እንትን ጠንሳሽ የነበሩት አብርሃም ያየህና ገብረ መድህን አርያ የሚባሉ የነሱ ሰዎች ደርግ ስልጣን ላይ በነበረበት ጊዜ በሚዲያም በፓርላማውም ግልጽ አድርገው ተናግረውታል። ከዛም በላይ በመጽሐፍ አውጥተው ለኢትዮጵያ ሕዝብ ይሄን ነገር አሳውቀዋል፣ አስጠንቅቀዋል። ደርግ ይሄንን ከምንም አልቆጠረውም፣ ብዙን አክሽን አልወሰደም። እንደሰማችኋቸው ከትግራይ በኩል ባድመን ዛላምበሳን ጾረናና ምናምን አካባቢዎች አሁን በዘሄግ ጉባኤ ላይ ተወስኖልኛል ብሎ ኢሳያስ አፈወርቂ ይሰጠኝ የሚለው ማለት ነው። ባድመና ሽራሮን ያኔ መጥቶ የወረራቸው ቦታዎች ለምን ወረራቸው ብሎ የሚያነሳሰው ካለ አሁን ያኔ 1976 ዓመተ ምህረት እነ መለስ ዜናዊ እነሱ መሬቶች ለኢሳያስ አፈወርቂ ለመስጠት እነሱ ደግሞ ከቀይ ባህር በኩል አክሰስ አግኝተው ወላ በኮንፌዴሬሽን ወላ በሆነ ነገር በጋራ ለመጠቀም ያኔ ስምምነት ነበራቸው ይላል። ኢሳያስ አፈወርቂ ያለ አንድ ምክንያት መጥቶ ሽራሮና ባድመን አልወረረም። አሁንም ዛላምበሳ አካባቢ ጨምሮ የኔ ቦታ ነው እያለ እንደሚያለቅስ እየሰማን ተስማምተው መጥተው ነው ሀገርን ወደ አረንቋ ወደ ገደል ወደ አዘቅት ይዘዋት የሄዱት። እነዚህ ሰዎች ኢትዮጵያዊ አልነበሩም። እንደዚህ እየተስማሙ ሻዕቢያና ህወሓት እየተስማሙ ገና ውጊያ ላይ እያሉ ሲያሸንፉ ስለሚከፋፈሉት የባህርና የመሬት አክሰስ ይዋዋሉና ይፈራረሙ ነበር እነሱ። በዚህ ሂደት ውስጥ ደርግ እየተዳከመ ህወሓትና ሻዕቢያ ደግሞ የበለጠ እየጠነከሩ የሶቪየት ህብረት መበታተን የሶቪየት መፍረስ የሶሻሊስት ዋናዋ ቁንጮ የምትባለው አገር መፍረሷና ደርግ ደግሞ የሶሻሊዝምን አቀንቃኝ እንደመሆኑ መጠን የሶቪየት መፍረስ ደርግን ከመጠን በላይ ጎድቶት ነበር ይላሉ። ከዛ ወደ 78 79 ምናምን አካባቢ በእርግጥም ደርግ እየተዳከመ ህወሓትና ሻዕቢያ እየጠነከሩ የመጡበት ዘመን ነበር። በተለይ 1982 ዓመተ ምህረት ይላል ምጽዋን ሰተናቸው እኛ ወደ ዳህላክ ሸሸን ይላሉ። በ82 ዓመተ ምህረት እስከ 82 ዓመተ ምህረት ከፍተኛውን ደረጃ ደረሰ። ሻዕቢያም ተጠናከረ፣ ህወሓት የምንለው ቲፒኤልኤፍም ተጠናከረ፣ ሌሎችም የሀገር ውስጥ ፖለቲካ ተበላሸ። በደርግ ጊዜ የነበረው ሁኔታ ትንሽ ጥሩ አልነበረም። በዛ ላይ ዓለም አቀፉ በፔሪስትሮይካ ምክንያት በዚህ የሶቪየት የቀዝቃዛው ጦርነት ምክንያት ሶቪየት ፔሪስትሮይካ ብላ ራሷን ሪፐብሊኮችን ስትበትን የነበረው ሁኔታ ኢትዮጵያም የዛ እንትን ድርሻ ደረሳት። ማንኛውም የጦር አርማሜንት የሚደርሳት መርከቦች የሚደርሷት ሁሉም ነገር ከሩሲያ ነበረ። ሩሲያ ከዛ በኋላ አይደለም ለኛ ለራሷ ሪፐብሊካኖችም አልሆነችም። እኔ ያለሁባት መርከብ ያው ወደ ሄድ ኦፊስ ሄድ ኮርተር ሆነችና ማዘዣ ጣቢያዋ በእኔ ሆነ። ከመንግስትም ባን ጊዜ የሰጠው አቅጣጫ ጦር መርከብ ኢትዮጵያ ላይ ሆኖ ትልቁ ማዕረግተኛው ጀነራሉ እዛ ያን ጦርነት እንደገና እንዲመራ ተደርጎ ከዛ ከጦር መርከብ ኢትዮጵያ አመራር እየተሰጠ ያለን አማራጭ ተሰባስበን ዳህላክ መሄድ ነበር። 81 ላይ ነው ይሄ 81 ነው የምጽዋ ጦርነት ተካሄደ። ይሄን ካደረግን በኋላ ዳህላክ ሰፈርን፣ ምጽዋን ሰጠናቸው። ማሪኖቻችን ዳይቨሮቻችን እዛ የነበሩ ሰዎቻችን በሙሉ እዛ የጨበጣ ውጊያ አድርገው ያን ጦር ከታንክ ጋራ እንግዲህ ታንክ የለንም እኛ ከታንክ ጋራ ተዋግተው መስዋዕት ሆነዋል ብዙዎቹ በምጽዋ ላይ። ሌፍትናንት ተረደ የሚናገሩበት ስሜት ራሱ በጣም ስሜት ይነካል። ማለት በቃ ሰራዊቱ እየተዳከመ መምጣቱን በዚህ ደረጃ ህወሓትና ሻዕቢያ ደግሞ አቅም አግኝተው በዚህ ደረጃ ኤርትራን ለመገንጠል የኢትዮጵያን የባህር ኃይል ለማፍረስ የኢትዮጵያን መንግስት ለማዳከም ለዘመናት የተደረገው ጦርነት መና ቀርቶ
በጣም ብዙ የኢትዮጵያ መከላከያ ሰራዊት አባላት ዋጋ ከፍለው የኢትዮጵያ እናቶች በጦርነት ልጆቻቸውን ሰውተው መንግስት ራሱ ኢትዮጵያን ከጠላትና ከተገንጣዮች አድናለሁ ብሎ 17 ዓመት ሙሉ የጦርነት አዘቅት ውስጥ አረንቋ ውስጥ ተነክሮ ከርሞ ነገር ግን መጨረሻው ላይ እንደዚህ ወደ መውደቂያው እየደረሰ ሲመጣ ምጽዋ ላይ የነበረው ጦርነት እጅግ በጣም ብዙ ጓዶቻችን የሰዋንበት ከታንክ ጋር እየተዋጉ የሞቱ ባህር ኃይሎቹ ነው ማለት ነው። ባህር ኃይል በምንም ተአምር የፈለገው ውጊያ ቢመጣ መርከቡን ለቆ ወደ የብስ ወይም ወደ መሬት እንዲወርድና ወደ ወደቡ እንዲወርድና እንዲዋጋ አይፈቀድም። ይሄ ህግ አይፈቅድም፣ የባህር ኃይል ህግ። ነገር ግን በዛን ሰዓት ከፍተኛ ኃይል ስለነበር የመጣው በጣም ብዙ ጓደኞቻችንን ሰውተን ከዚያ አስከፊ ጦርነት በኋላ ምንም ማድረግ ስላልቻለን ምጽዋን ሰተናቸው ወደ ዳህላክ ሰፈርን ይላል። ዳህላክ ከምጽዋ አነስ ያለች ወደብ ነች ብያቸዋለሁ ቅድም። ነገር ግን የኢትዮጵያ መከላከያ ሰራዊት የኢትዮጵያ ባህር ኃይል ያንን ሁሉ አቅም ይዞ የሚመራውና የሚያዋጋው እርስ በርሱ በፖለቲካ እየተሻኮተ የህወሓትንና የሻዕቢያን የሰላዮች ሴራ መቋቋም አቅቶት ከዛ ሲቀጥል እነ ኢሃፓ እነ መኢሶን ምናምን እየተባባሉ እርስ በርስ እየተጋደሉ የከተማ ሽብር እየቀሰቀሱ ጠላትን በአንድ ግንባር ተዋግቶ ተገንጣዮችን ማሸነፍ ሲገባ የስልሳዎቹ ዘመን ትውልድ በዚህ ደረጃ ለተገንጣዮች ሀገርን አሳልፎ የሰጠ ደሞ እኮ አያፍሩም። የዛሬውን ትውልድ ለመውቀስ ሲሞክሩ በስልሳዎቹ ዘመን የነበሩ ፖለቲከኞች በጣም የሚያሳዝነኝ እዚህ ላይ ነው። አሸባሪዎች፣ ገንጣዮች፣ የትግራይ ነፃ አውጪ፣ የኤርትራ ነፃ አውጪ፣ የኦሮሞ ነፃ አውጪ፣ የኦጋዴን ነፃ አውጪ እየተባለ ሀገርን ለማፍረስ ለመቦጫጨቅ በአራቱም አቅጣጫ እየሞከሩ በነበረበት ጊዜ ኢሃፓና መኢሶን ተምረዋል፣ ነቅተዋል የተባሉት ወጣቶች ደግሞ ለስልጣን ጥማት የከተማ ሽብር ይቀሰቅሳሉ። መንግስት በጦር ግንባር ተወጥሯል፣ በከተማ በኢሃፓ የሽብር ወንጀል ተወጥሯል። እንደዚህ መንግስትን እንደዚህ ግራና ቀኝ ወጥረው ይዘው ነው ለጠላት ሀገርን ለተገንጣዮች አሳልፈው የሰጡት የስልሳዎቹ ዘመን ትውልድ። በጣም የሚያሳፍር፣ በጣም ዞር ብለው ሳይሆን የሚያስቆጭ፣ በጣም የሚያናድድ። እንዴት የሰው ልጅ በዚህ ደረጃ ሀገርን ለተገንጣይ አሳልፎ ይሰጣል? እነ ብርሃነ መስቀል ረዳ ዋለልኝ በሉት ያንን የዘር ፖለቲካ ይዞ የመጣው በዛን ዘመን የነቁናቸው የምትሏቸው እነ ጥላሁን ግዛው እነ ምናምን የምትሏቸው ከኦሮሚያ በኩልም ይሄ መጫና ቱለማ ቀስቃሽ የነበሩ አንቀሳቃሽ የነበሩ ሰዎች እነ ሌንጮ ለታ የዘረኝነት ፖለቲካን ይዘው መጥተው ሀገር ለመገንጠል እየታገሉ ያሉ ሰዎችን መንግስት በአንድ ግንባር ሂዶ እንዲያጠፋ ማበረታታትና ማገዝ ሲገባቸው እነሱ ለስልጣን ለፖለቲካ ሽኩቻ በውስጥ ለውስጥ ሽብር ቀይ ሽብርን በነጭ ሽብር እንደመሰሳለን እያሉ አሳልፈው እነሱም ተደምስሰው ጠላትንም ለተገንጣዮች ለሀገርንም ለተገንጣዮች አሳልፈው ሰጥተው እንደዚህ ዛሬ የምንጸጸትበት ታሪክ በኢትዮጵያ ገጽ ላይ እንዲጻፍ ያደረገው የስልሳዎቹ ዘመን ትውልድ ነው። ሌፍትናንት ፈረደ አየለ መጨረሻ ላይ የምጽዋን ጦርነት ካነሱ በኋላ ምጽዋን አስረክበናቸው ምንም ማድረግ ስላልቻሉ ምንም መፍጠር ስላልቻሉ ከአቅም በላይ የሆነ ጉዳይ ስለገጠማቸው መሀል ሀገር ላይ ያለው ሴንትራል ገቨርንመንቱ ማኔጅ ማድረግ ስላልቻለ ሰራዊቱ በጣም በተራዘመ ጦርነት ስለተሰላቸ በዛ ላይ ደግሞ የሀገር ኢኮኖሚ ለ17 ዓመት ለ16 ዓመት እንግዲህ እስከ 82 ዓመት ድረስ ማለት ዓመተ ምህረት ድረስ ማለት ለ16 ዓመት ድረስ ያለማቋረጥ የተዋጋ ሰራዊት ነው። ሰራዊት ተገንጣዮች የሚያግዛቸው አለ። ተገንጣዮች እነ ግብጾች ይረዷቸዋል። ተገንጣዮቹ አውሮፓውያን ያበረታቷቸዋል፣ ያስታጥቋቸዋል። የኢትዮጵያ መከላከያ ሰራዊት ግን ራሽን አልነበረውም። የሚቀይረው ፋቲክ ዩኒፎርም አልነበረውም። የኢትዮጵያ መከላከያ ሰራዊት እንደዚህ የነበረው ሰራዊት የሚችለውን ያህል ተዋግቶ የወደቀው ወድቋል። የተሰደደው ልክ እንደነ ሌፍትናንት ፈረደ አየለ ከስደት በኋላ ዛሬ እንደዚህ የሚያስቆጭ ታሪክ ይነግሩናል። እና በዛን ጊዜ የኢትዮጵያ ባህር ኃይል ምጽዋን ለቆ ዳህላክ ገባ። እሺ ከዛስ በኋላ ከዚያ በኋላ ምን ሆነ? ዳህላክ ከገቡ በኋላ ምን ይላሉ ሌፍትናንት ፈረደ? ዳህላክ ላይ ሆነን ይላሉ። እንግዲህ አሰብ አለ። ከዚህ መጀመሪያ ስንሄድ የአሰብ ወደብ አለ። አሰብን ስናልፍ ዳህላክ አለ። ዳህላክን ተሻግረን ነው ምጽዋ የሚባለው ወደብ ያለበት ማለት ነው።
እና ወደ ኋላ ወደ ኢትዮጵያ ወደ አሰብ ወደብ ነው ያፈገፈጉት። ዳህላክ ማለት በአሰብና በምጽዋ መሃል ላይ ነው ያለችው እና ጠላት ቤዙን እንዳያሰፋ ወደ አሰብ እያለፈ እንዳይመጣ ለማድረግ ዳህላክ ላይ ቆመን እንዋጋ ነበር ይላሉ። ግን ያንን ሲያደርጉ የኢትዮጵያ መከላከያ ሰራዊት እግረኛው ሰራዊትና አየር ኃይሉ በሆነ አቅጣጫ መጥቶ በሌላ መንገድ መጥቶ ከጠላት ጋር ይዋጋና ምጽዋን ያስለቅቃል የሚል ተስፋ ነበረን ይላሉ። እና ያንን ተስፋ እያደረጉ እየተዋጉ ዳህላክንም ሳይለቁ ምጽዋንም ሳያስለቅቁ እዛው ባህር ኃይሉ እየተዋጋ እያለ 1 ዓመት ተቆጠረ። ምንም አይነት ሙከራ ምጽዋን ለማስለቀቅ ግን ከደርግ መንግስት በኩል አልነበረም ይላሉ። ምጽዋን ለማስለቀቅ የተሞከረ ሙከራ አልነበረም ይላሉ። እና ከ1982 እስከ 1983 ዓ.ም ድረስ ነገሮች እጅግ በጣም እየከፉና ወደ አስቀያሚ ሁኔታ እየተቀየረ መጣ ይላሉ። ህወሓትና ሻዕቢያ በጣም ተጠናከሩ። ደርግ በዛው ልክ እጅጉን እየተዳከመ፣ ሰራዊቱ እየተሰላቸ፣ በዛ ላይ የሀገሪቱ ኢኮኖሚም እየደቀቀ፣ ህዝቡም ደግሞ በውስጥ በነበረው ይሄ ቀይ ሽብር ነጭ ሽብር በሚል ከደርግ ጋር የነበረው ግንኙነት እየሻከረ እየተለያየ ከህዝብ ጋር መጣ የደርግ መንግስት። በዛው ልክ ሻዕቢያና ህወሓት የሚያግዛቸውም ስለነበር እነሱ እየበረቱ መጡ። 1983 ዓ.ም ዳህላክ ላይ ሆነን እየተዋጋን ባለንበት ይላል። ይሄን እሳቸው የሚሉትን ልንገራችሁ። ማለት እሳቸው ሲናገሩት ስሜት አለው። በደንብ ታሪኩን በደንብ እንድትገነዘቡት ብዬ ነው። ዳህላክ ላይ እየተዋጉ ባለበት ሰዓት ላይ የሰሙትን አስገራሚ መረጃ እንደዚህ ነው የሚነግሩን። እና ይሄ በጣም ከፍተኛው ዲዛስተር ነበር ለባህር ኃይል ሰራዊት። ከዛ ምጽዋ ተጠናከረ፣ ምጽዋ ያዝ፣ ምጽዋ ሆነን አሁንም ቢሆን የኢትዮጵያን ድንበር መከላከል ጀመር። ዳህላክ ሆናችሁ? ዳህላክ ሆነን ዳህላክ እንግዲህ ትልቁን የጦር ካምፕ እዛ አቋቋምን። ጦር መርከቦች በሙሉ አሁንም ቢሆን ከራስ ካሳር እስከ ራስ ዱሜራ አልተደፈረም፣ ሰላም ነው። ያሉ ነገሮችን በሙሉ በቁጥጥር ስር እናደርጋለን። ወደ ደቡብ ኤርትራ ሻዕቢያ እንዳይዘምት እንዳይጓዝ ወደ አሰብ መስመር ማለት ነው እንዳይሄድ፣ በዛ አካባቢ እንዳይሰፍርና የእንትኑን ዲያፓዞን እንዳያሰፋ ከፍተኛ ፓትሮልና ድብደባ እያደረግን በመረጃ እንቆጣጠረው ነበር ባህሩን። እኛ አሁን እንግዲህ ዳህላክ ሆነን እየጠበቅን ያለ ነው። መንግስት ተጠናክሮ አስመራ ምጽዋን መንገድ ገፍቶ ጊንዳ አምባቲ ካላ ነፋሲት በሚባል በትልቁ መንገድ እየተዋጋ ሄዶ ምጽዋን ሊያስለቅቅ ይችላል የሚል አሳምፕሽን ነበረው ባህር ኃይል። ግን ምንም የተደረገ ሙከራ የለም። ምንም የተደረገ ሙከራ የለም። ምጽዋ እንደተያዘ ቀረ። 83 ነው 83 ያን ያህል ጊዜ እንግዲህ በዚህ ሁኔታ ከቆየን በኋላ 83 ላይ የፕሬዝዳንቱ ከአገር መሸሽ ትልቁን ቀውስ ፈጥረው እንግዲህ ግንቦት 13 ይመስለኛል ግንቦት 13 ፕሬዝዳንት መንግስቱ ከሀገር ወጡ ሲባል ሌላው ጦር አይደለም ባህር ኃይሉ በራሱ ከፍተኛ ዲዛስተር ነው። የሳይኮሎጂ እንትን የተፈጠረው እንዴት ሄዱ? የወገን ጦር ከዛሬ ነገ መጥቶ በግፍ የለቀቅነውን ወገኖቻችን ወንድሞቻችንን ጓዶቻችንን ሰውተን የለቀቅነውን የምጽዋን ወደብ የወገን ጦር ደርሶልን እናስለቅቃለን መልሰን እንይዛለን እያን እየጠበቅን ዳህላክ ላይ ቆመን ጠላትን እየተከላከልን በነበርንበት ሰዓት ይላሉ የኢትዮጵያ ሊቀመንበር የኢትዮጵያ ፕሬዝዳንት ጓድ መንግስቱ ኃይለ ማርያም በዛሬው ዕለት ኢትዮጵያን ለቀው ተሰደዱ የሚለው ዜና ሰማን ይላል። አስቡት እንግዲህ በዛን ሰዓት የወገን ጦር ይደርስልኛል እያለ የኢትዮጵያ ባህር ኃይል አባላት በሙሉ ባላቸው ስንቅና ትጥቅ እየተዋጉ በዛ ላይ ከዛሬ ነገ ይደርሳል እየተባለ ሲጠበቅ የነበረው የወገን ጦር ሳይደርስ መጨረሻው ምን እንደሆነ ሳይታወቅ ድንገት እነሱም ተስፋ ሳይቆርጡ ከዛሬ ነገ ይመጣሉ እያሉ እየጠበቁ የኢትዮጵያው ፕሬዝዳንት ኢትዮጵያን ለቀው ተሰደዱ የሚል ዜና ስትሰሙ ባህር ኃይሉ ላይ የነበረው የሞራል መንኮታኮት የነበረው የስሜት ቀውስ የነበረው እጅግ በጣም አሳዛኝ ስሜት በባህር ኃይሉ መካከል የነበረው አሳዛኝና አሰቃቂ ስሜት እጅግ በጣም ተስፋ አስቆራጭና ሞራል የሚነካ ነበር ይላሉ። እና በዛን ሰዓት ይላሉ ፕሬዝዳንት መንግስቱ ኃይለ ማርያም በዛን ሰዓት
እየተሸነፉ እንደነበር ግልጽ ነው ይላል። እየተሸነፉ እንደነበረ ግልጽ ነው። ነገሮች ከእጃቸው እየወጡ ከቁጥጥራቸው ውጭ እየወጡ እንደነበረ የሚታዩ ምልክቶች ነበሩ። ነገር ግን ልክ ምጽዋን እንደተቀማን ምጽዋን እንደያዙ እሳቸው መደራደር ይችሉ ነበረ። በዛን ሰዓት የሚታይባቸው የተስፋ መቁረጥ ምልክት ፓርላማ ላይ ገብተው የሚናገሩት ንግግር ምናምን ስናይ ተስፋ መቁረጥ ላይ የደረሱበት ዘመን ነበር ይላሉ። እና ያኔ ተስፋ መቁረጥ ላይ ደርሰው ሀገር ለቀው ከመሄድ ይልቅ መደራደር ይችሉ ነበር ነው የሚሉት እሳቸው። ምክንያቱም ብዙ ነገር እንጠብቅ ነበረ፣ ባህር ኃይሉ ብዙ ነገር ይጠብቅ ነበረ። አንደኛ እንደዚህ ከሆነ ማይቻል ከሆነ በዚህ ጊዜ ውስጥ ፕሬዝዳንቱ ከሀገር ከመውጣታቸው በፊት ድፍረቱ ወስደው በብዙ መልኩ ኢትዮጵያ እየተጠቃች በመሆኑ የአርማሜንትና የተለያዩ ነገሮች ድጋፍ ለኢትዮጵያ ስለማይደርስ ከዚህም ጦራችን ቶሎ አሰልጥኖ ቶሎ ለውጊያ ማድረስ በጣም ከባድ ስለነበረ በከተማ ውስጥ ያለው በአገሪቱ ውስጥ ያለው ሻጥር ያን ሁሉ ሁኔታ ማከናወን የሚቻልበት ሁኔታ ስላልነበረ ፕሬዝዳንት መንግስቱ ተስፋ የመቁረጥ ሁኔታ እየታየባቸው ነው የነበረው። ያን ጊዜ ቀድሞ ማሰብ ነበረባቸው። ድፍረቱን ወስዶ ኦኬ ኤርትራን እንልቀቅ፣ አስመራን እንልቀቅ፣ እሺ ምጽዋንም የያዙት እንግዲህ አሰብን ለኛ ስጡንና እንነጋገር፣ እንደራደር፣ በቀጥታም ሆነ በሶስተኛ በአራተኛ ሀገር ለድርድር ሻዕቢያንም ወያኔንም መጋበዝና ያን ጊዜ አገር አቀፍ የሆነ ወይም በሶስተኛ ሀገር እንዲያማልዷቸው መሸነፋቸውን ተረድተው ተሸንፍ ያለው በቃ ይሄን እንደዚህ እናርግ አሰብን ለኛና እንትን በሊሉን ብለው የተረፋቸውን ጦር እንኳ ወስደው ቡሬ ኤሊዳር ምናምን በሚባሉ ከሰመራ ጀምሮ ባለው አካባቢ እስከ ኢድ እስከ ቤይሉል ያለውን በዛ በሰሜን ወደ ሰሜን የሚወስደውን የባህር ጠረፍ ጨምሮ አሰብን በሙሉ መቆጣጠር ቢቻል ይሄ ያለው ከ40 ከ50 በላይ የኢትዮጵያ ጦር መርከብ ደግሞ አሰብን ዙሪያ ለመጠበቅ ከበቂ በላይ ስለነበረ አሰብን ይዞ ተቆጣጥሮ መቆየት የአሰብን ቤዝ ተቆጣጥሮ መቆየት ይቻል ነበር። መደራደር ይችሉ ነበር። አሰብን ይዘው በቃ ምጽዋን ሰጥቻችኋለሁ ኤርትራንም ወሰዱ፣ እኔ ኤርትራ ለቅቄ ልውጣ፣ አሰብን ግን ለአሰብን ሊያዝና ኤርትራና ምጽዋን ለቅቄላችሁ ልውጣ ብሎ መደራደር ይችል ነበር። ሲፈልግ ፊት ለፊት ፌስ ቱ ፌስ፣ ካልሆነም ደግሞ በሌላ በሁለተኛ በሶስተኛ ወገን ከተባለ ዓለም አቀፍ ታዛቢዎችና አደራዳሪዎች ባሉበት መነጋገርና መደራደር ይችል ነበር። ነገር ግን የደርግ መንግስት እሱን አላደረገም። ፕሬዝዳንት መንግስቱ ኃይለማርያም 17 ዓመት ሀገሪቱን በጦርነት እሳት ስትለበለብ ከቆየች በኋላ እሳቸውም አንድ ቀን ሳይደላቸው በጦርነት ሲማቅቁ ሲሰቃዩ ከኖሩ በኋላ ህዝቡንም በቀይ ሽብር በነጭ ሽብር በጦርነት ሀዘን ውስጥ ከተው አገሪቱንም ለተገንጣዮች ሰጥተው እሳቸው አገር ለቀው ተሰደዱ። መንግስቱ ከወጡ በኋላ ተስፋዬ ገብረ ኪዳን ነበሩ በመንግስቱ ኃይለማርያም ቦታ የፕሬዝዳንትነቱን ስልጣን የያዙት። ነገር ግን እሳቸውን ከመጡ በኋላ ይህን ጥያቄ ያነሳሉ ብለን እየጠበቅን ይላሉ። ገና ጠቅላይ ፕሬዝዳንት መንግስቱ ወደ ዚምባብዌ ሄደው እሳቸው መጥተው ስልጣን እንደያዙ ማንሳት ይችሉ ነበር ይህን ጥያቄ ይላሉ። ማንሳት ይችሉ ነበር፣ መደራደር እንችል ነበር። ነገር በዛን ሰዓት በእርግጥ ፕሬዝዳንቱ ወጣ እየተባለ ሻዕቢያና ህወሓት ሲደራደራሉ ወይ የሚለው ጥያቄ እንዳለ ሆኖ ነገር ግን መነሳት ነበረበት ይላሉ እሳቸው። ፕሬዝዳንት መንግስቱ ኃይለማርያም አላነሱም የድርድር ጥያቄ። ከዛቸው በኋላ የመጡት ተስፋዬ ገብረ ኪዳንም የድርድር ጥያቄ አላነሱም። በእርግጥ የቆዩት 10 ምናምን ቀን ነው ይላሉ። ተስፋዬ ገብረ ኪዳን እንደመጡ ምንድን ነበር ያሉት? የአሰብ ወደብን ለማስመለስ ድርድር ይጀምራሉ ብለን ስንጠብቅ አሉ። እሳቸው የደርግን ሰራዊት በሙሉ የመከላከያ ሰራዊቱን በያለበት ትጥቅ እንዲፈታ ከሻዕቢያና ከህወሓት ጋር እርቅ ልናደርግ ስለሆነ ትጥቃችሁን በያላችሁበት እንድትፈቱ ብለው መግለጫ ሰጡ። ሰራዊቱ በያለበት ጫካ የመንግስትን መውደቅ የመንግስትን መፍረስ ሰማ። በጣም አሳዛኝ፣ በጣም ልብ የሚነካ፣ በጣም ብዙ ታሪክ፣ ብዙ ድርሰት፣ ብዙ ፊልሞች ሊወጡት የሚችል በጣም አስገራሚ ታሪክ ነው። እኔ ደጋግሜ ነው የሰማሁት ኢንተርቪውን ብዙ የሚነግረን ታሪክ ስላለ ማለት ነውና ተስፋዬ ገብረ ኪዳንም ሰራዊቱ ትጥቅ እንዲፈታ ትዕዛዝ ሰጡ። ከዛ በኋላ ሰራዊቱ በያለበት የተመለሰው እየተመለሰ የተበተነው እየተበተነ
በያለበት መና ሆኖ ቀረ። የኢትዮጵያ መከላከያ ሰራዊት 17 ዓመት ሙሉ ከተገንጣዮች ጋር ሲዋጋ የኖረው ሰራዊት የኢትዮጵያን ዳር ድንበር ለማስከበር የኢትዮጵያን የባህር በር ለማስከበር ሲታገል የኖረው ሰራዊት ጠያቂ አጥቶ ፈላጊ አጥቶ በያለበት በረሃ በየተሰማራበት ግንባር እንደተበተነ እንደወጣ ቀረ። እና ህወሓት ያለምንም ሬዚስታንስ ያለምንም ተከላካይ ያለምንም ጥቃት ያለምንም ግጭት ያለምንም ተኩስ አዲስ አበባ ገባ። እሳቸው የሚሉትን ነው የምነግራቸው። ምንም አይነት ሬዚስታንስ ሳያጋጥመው ቀጥ ሰተት ብሎ አዲስ አበባ ገባ። ከዚያ በኋላ ምን እናድርግ ይላል። ባህር ኃይሉ ምን ያርግ? አዲስ አበባ ኢሳያስ ማነው መለስ ዜናዊ ገባ፣ ህወሓት ገባ። እኛ እዛው ዳህላክ ደሴት ላይ እንዳለን ነው። የሚደርስልን የለም፣ መሪ የለንም፣ የሚያዘን ሰው የለም። አዲስ አበባ ምንድነው የተፈጠረው ብለን ስንደውል የሚያነሱት የህወሓትና የሻዕቢያ ሰዎች ናቸው ይላሉ። እኔ በጣም የንዴት ሳቅ ነው መስቀው። በጣም የሚያሳዝነውና የኢትዮጵያ ባህር ኃይል ሰራዊት በዚህ ደረጃ ነው ሜዳ ላይ ተበትኖ ይቀር እና መጨረሻ ላይ ኢቫኩዌሽን እናርግ ተባብለን እዛ ኤርትራ የነበረው የጦር አዛዥ መጥቶ ተነጋገርን። እዛ ዳህላክ መጣና ተነጋገርን። ኢቫኩዌሽን እናድርግ፣ ከዛ በኋላ የተወሰነ ጊዜ ባህር ላይ እንቆይ፣ ከዚያ የሚሆነውን ነገር እንወስናለን። ኢቫኩዌሽን ማለት በቃ ለቆ ለመውጣት ዝግጅት እናርግ ማለት ነው። በቃ ለመልቀቅ እንዘጋጅ፣ የተዘጋጀን እንቆይ፣ ከዚያ በኋላ ሁኔታውን አይተን እኛም ወደምንሄድበት እንሄዳለን አይነት ውሳኔ ለመወሰን ተነጋገርንና ለተወሰነ ጊዜ ባህር ላይ ጠበቅን ይላሉ። ከዚያ በኋላ እዛው ባህር ላይ እንዳለን የምጽዋ ህዝብ ነቅሎ እንዲወጣ ተደረገ ይላል። በእናታችሁ እሳቸው ስለዚህ ጉዳይ የሚያወሩትን የምጽዋ ህዝብ ምጽዋ የነበረው ህዝብ እንዴት ነቅሎ እንዲወጣ እንደተደረገ እሳቸው የሚያወሩትን ልጋብዛችሁ። ሻዕቢያ እና ወያኔ በዚህ በቡሬ ግንባር በሚሌ እየመጡ ስለሆነ ሚሌ ስለደረሱ ራሳችሁን ከባህሩ ወጣችሁ ባህር ላይ ከወደቡ ወጣችሁ ባህር ላይ ጠብቁ ተባለ። አዎ እንግዲህ ሰዎችን ይዘን ምን ወጣ ይዘው የሚወጡ መርከቦች እዚሁ አሽገው ቆዩ። የምጽዋ ህዝብ እንዲወጣ ፕሮቮኬት ተደረገ። ማን እንደሚያዝም አይታወቅም። ኢቫኩዌት አድርጉ ተባሉ። ትልቁ የማሪታይም ሰራዊት ማነው ማህበረሰብ የወደብ ሰራተኛ የመንግስት ሰራተኛ በጠቅላላ ወጣ። ሲወጣ ምንድነው የተደረገው? ሌላው ቀርቶ በአሰብ አዲስ አበባ መንገድ መሄድ የሚገባውን ወያኔ እየመጣ ነው፣ በዚህ መስመር እየመጣ ነው፣ ይጨርሳቸዋል፣ ወደዚህ ሄዱ ተብሎ በአርሲል የሚባል አለ ወደ ጅቡቲ ነው የሄደው። በዛ በረሃ ስንቱ በረሃ ላይ አለቀ። ብዙ ርቀት ነው፣ ወደ 300 ምናምን 400 ኪሎ ሜትር ነው ጅቡቲ። ከዛ በበረሃ እንደዚህ እንትምለስ ስትሄድ እና ኢቫኩዌት አድርጎ ህዝቡ በዛ ሄደ። በሽብር እኮ ነው ገና እኮ ኤርትራ ማነው ሻዕቢያ ኦኬ መንግስት ወድቋል፣ ኦሬዲ ሰራዊቱ ትጥቅ ፍታ ተብሏል። ከዛ በኋላ የሚጠበቅ ነገር የለም። ነገር ግን ጦርነት የለ። እነሱ ሰተት ብለው አዲስ አበባ ድረስ ገብተዋል። እንኳን አስመራ እንኳን ምጽዋ ቀጥ ብለው ሰተት ብለው መግባት ሲችሉ ሽብርና ወንጀል ሽብርና ግርግር ስለሚወዱ ግን ህዝቡ ላይ ማን እንደቀሰቀሰው ማን እንደጠራው አይታወቅም አሉ። ህዝቡ ከአካባቢው እንዲወጣ ተደረገ እና እዛ የነበረው የሚሊተሪ የባህር ኃይል ማህበረሰብ ምጽዋ የነበረው የወደብ ሰራተኛው የናቫል ቤዝ ረዳት እና ዋና አመራር ኃላፊዎቹ በዛ በባህር ኃይል ላይ በነበረው ሰራዊት ላይ የተመሰረተው ቤተሰብ ምጽዋ አካባቢ የነበረው አሰብ የነበረው በሙሉ የናቫል ቤዝ ላይ መሰረት አድርጎ የሰራዊቱ ቤተሰብ የሰራዊቱ ሰራተኛ የመንግስት ሰራተኛ የነበረው በሙሉ ነቅሎ ወጣ ከምጽዋ። ከዛስ እሱ ብቻ አይደለም፣ በአዲስ አበባ በአሰብ በኩል መምጣት ሲችሉ ይላሉ ከዛ ተነቅሎ እንዲወጣ የተደረገው ሰራዊት ማን ነው? ህዝብ ማለት ነው። በሚሌ በኩል በአሰብ በኩል ወያኔና ሻዕቢያ እየመጡ ስለሆነ ጥቃት ያደርሱባቸዋል፣ ስለዚህ በጅቡቲ በኩል ሂዱ ብለዋቸው በጅቡቲ ማን የምትባል ከተማ አለች እንደውም
አርሲሌ በአሰብ በኩል እንዳትሄዱ በአርሲሌ በኩል አድርጋችሁ ወደ ጅቡቲ ሂዱ ተብለው ከምጽዋ ነቅሎ የወጣው ያ ንጹህ ዜጋ እኮ ነው። ሰላማዊ ዜጋ፣ የመንግስት ሰራተኛው፣ የአካባቢው ማህበረሰብ፣ የወደብ ሰራተኛው በሙሉ በጅቡቲ በኩል ሂዱ ተብሎ በዛ በረሃ ስንቱ ህዝብ በረሃ ላይ ረግፎ ቀረ ይላሉ። ምንድነው ያላደረጉን? ምንድነው ያልሰሩን ሻዕቢያና ህወሓት? በዚህ 27 ዓመት ገና ብዙ የሚወጣ በጣም ብዙ የሚነገር ታሪክ አለ ማለት ነው። ገና ያልሰማ ነው እና ከምጽዋ ህዝብ ወጣ። እስቲል እነሱ ዳህላክ ላይ ያለው ኃይል እዛው ዳህላክ ላይ ያለውን አካባቢውን ይዞ ተቀምጧል። እስካሁን ጦርነት የለም፣ ውጊያ የለም። ዳህላክ ላይ በአጋጣሚ እሳቸው አሁን ይሄንን ሲያወሩ አሰብ ላይ መጥቼ ነበር ይላሉ። እሳቸው አሰብ ወደብ ላይ ነበር የነበሩት እና መጨረሻ አሰብ ሲለቀቅ ይላሉ። አሰብ ሲለቀቅ ጦርነት የለ፣ ውጊያ የለ፣ ተኩስ የለ፣ ምንም የተፈጠረ ነገር የለም። እንኳን ምጽዋን ለማስመለስ ውጊያ ይደረጋል ብለው ሲጠብቁ የነበሩ የባህር ኃይል አባላት ምጽዋን እንዳስረከቡ ቀርተው እንደዛው እንደቀረ ቀርቶ ጠላት ምንም ሳይተኩስ አዲስ አበባ ገባ። ምንም ሳያደናቅፈው አስመራን ተቆጣጠረ። ምንም ሳያደናቅፈው የአሰብ ወደብን ወሰደ። እኛም ባህር ላይ ቆመን ጠበቅን። ከዛ ምንም ተኩስ የለ፣ ምን የለ። አሰብ ሲለቀቅ አንዲት ጥይት አልተተኮሰችም። ምንም አይነት ተኩስ አልነበረም። ሌላ ምንም የተፈጠረ ነገር የለም። ተሸንፈን አልወጣን፣ ውጊያ ፈጥረን አልወጣን። ግን ምንድነው መንገድ ተይዟል፣ መንግስት ተይዟል። መንግስት ስንደውል ባህር ኃይል ጠቅላይ መምሪያ ኦሬዲ ወያኔ ነው ያለበት፣ ሻዕቢያ ነው ያለበት። የመንግስት ተቋም የመንግስት መዋቅር ፈርሷል፣ መሪ የለም። ያለን አማራጭ መውጣት ነው። እነዚህ መርከቦች ያው እንዳልኩህ እንግዲህ ዳህላክ መርከቦች ነበሩን። ያው ከምጽዋ እንደወጣን ዳህላክን እንደ ዋና እንትን ያደረግነው እዛ ያለውን ሰራዊት እና መርከቦች በዚህ ወቅት እዛ የነበረው ሰራዊት ይዞ አቅራቢያው ወደ ጂዛን የሚባል ወደ ሳውዲ አረቢያ ሄደ መርከቦቹን ይዞ። እኛ አሁን ያለን አማራጭ እንግዲህ እኛ ስልህ ደግሞ አሰብ፣ እኔ በወቅቱ ያን ጊዜ አሰብ ነበርኩ። እንዳጋጣሚ አሰብን ነው ከላከለ የነበረው። አሰብ ያለ የሰራዊት ደግሞ ወደ ሞካ የመን ሪፐብሊክ በጣም ቅርብ ነው። የ6 ሰዓት የ7 ሰዓት መቅዘር እንትን ነው። አሁን እዛ ሄድን። ተኩስ አልነበረም ይላሉ። አንድ ጥይት አልተተኮሰም አሰብ ሲያዝ ይላሉ። አዛዥ የለም፣ መሪ የለም፣ እንዲያርጉ የሚል የለም። አዲስ አበባ የገባው የነመለስ ዜናዊ የህወሓት ቡድን አሰብ ስላለው ኤርትራ ስላለው የባህር ኃይል ጉዳይ አይደለም፣ የት ደረሱ የሚል ጠያቂም አልነበረንም ይላሉ። የኢትዮጵያን ዳር ድንበር ለማስከበር ኢትዮጵያን ከጠላት ለመከላከል ከተገንጣዮች ለማዳን ኢትዮጵያን ያን ሁሉ ዋጋ የከፈለ መከላከያ ሰራዊት ያን ሁሉ ዋጋ የከፈለ ባህር ኃይል በዓለም አቀፍ ደረጃ በዓለም አቀፍ ዕውቀት የሰለጠነ በዘመናዊ ትጥቅ የታጠቀ ከ40 በላይ መርከቦች የነበሩት የባህር ኃይል ጠያቂ አጥቶ በየቦታው እንደተበተነ ቀረ። ባህር ኃይሉም መርከበኛውም ጠያቂም ፈላጊም አልነበራቸው እና በዛ ሁኔታ አሰብን፣ ምጽዋን፣ ዳህላክን በአጠቃላይ ኤርትራን የኢትዮጵያን ቀይ ባህር የባህር በር ማውጫችንን ለጠላት ለተገንጣዮች አስረክበን ባህር ኃይላችንም እንደወጣ በዛው ተበትኖ ቀረ። ከ1983 ዓመተ ምህረት በኋላ ኦኬ አሰብም ተያዘ፣ ኤርትራም ተገነጠለች፣ ወያኔም አዲስ አበባ ገባ። ከዚያ በኋላ የመርከቡና የመርከበኛው ዕጣ ፈንታ ምን ሆነ? ምን ተፈጠረ ከዛ በኋላ የሚለውን ነገር ይጠይቃቸዋል ጋዜጠኛው። እና ያ ከ40 በላይ መርከቦች የነበሩት ዳህላክን፣ ምጽዋን፣ አሰብን አጠቃሎ በአጠቃላይ 350 የሚደርሱ ደሴቶችን ያስተዳድር የነበረው 2230 አካባቢ ኢትዮጵያን ጠረፍ የባህር ጠረፍ ይቆጣጠርና ይጠብቅ የነበረው የኢትዮጵያ ባህር ኃይል
ሰራዊቱ ዳህላክ ላይ የነበረው ሰራዊት እሳቸው የሚያወሩትን ልጋብዛችሁ። ካሚንግ ቱ ዘ ፖይንት መርከቦች በጠቅላላ ግማሾቹ ሆዲዳ፣ ግማሾቹ ሞካ በየመን ውስጥ ማለት ነው፣ ግማሾቹ ጂዛን ሳውዲ አረቢያ፣ የተወሰኑት ወደ ጅቡቲ ሄደዋል። ያ ሁሉ መርከብ ተከፋፍሎ እዛ ሄደ። እዛ ከሄደ በኋላ የተወሰነ ጊዜ እዛው መርከብ ላይ ቆይተን እኛም ከሞካ ከሚባለው በጣም ቅርቧ ወደብ ነች ሞካ የየመን፣ ወደ ሆዲዳ ሄድን። ሆዲዳ የምትባል ሌላ መርከብ እንትናለች። ሆዲዳ ከሄድን በኋላ ያው የየመን መንግስት ጥገኝነቱን ተቀብሎን መርከቦቹን ተረክቦን እኛ ተኢዝም የሚባል የስደተኞች ካምፕ አለ፣ እዛ አዘጋጅተውልን ወደ 500-400 ድንኳን ተተክሎ ሰራዊቱ በሙሉ ወደ 2000 የሚሆን ሰራዊት እዛ ሄዶ ሰፈረ። መርከቦችን እዛ አድርገን ያስረክበን እኛም ወደዛ ሄድን። ስደተኛው መጠለያ ውስጥ ተቀመጠ። ስደተኛው የባህር ኃይል ሰራዊት አባላት ማለት ነው። እዛ ተቀምጠው ከደርግ በኋላ የመጣው መንግስት መርከቦቹንም ለማስመለስ የወያኔ መንግስት ማለት ነው መርከቦቹንም ለማስመለስ መርከበኛውንም ለመመለስ ሊሞክር ይችላል ብለን እንጥፍጣፊ ተስፋ ነበረን፣ ተስፋ አልቆረጥንም ነበር ይላሉ። እና ነገር ግን ይሄን እየጠበቅን ተስፋ አድርገን እየጠበቅን በነበረበት ሰዓት ተስፋ አድርገው አሁን ከመንግስት በኩል ጥሪ ሊመጣልን ይችላል፣ ኑ ተመለሱ ልንባል እንችላለን፣ የት ነው ያላችሁት ብሎ የሚፈልገን ሰው ሊኖር ይችላል ብለን እየጠበቅን ባለንበት ሰዓት ዴሊጌሽን ተላከ ይላል። ማለት መንግስት የሰዎች ወክሎ ላከ ወደ የመን ባህረኞቹ ወይም የባህር ኃይል አባላት አሉ ወደ ተባሉበት መጠለያ ማለት ነው። የሄደው ዴሊጌሽን ምን ቢላቸው ጥሩ ነው? አሁንም ሌፍተናንት ፈረዳየለ የሚሉትን ልጋብዛችሁ። ለጦርታ የሚወጣውን አስወጥቶ ሪፓትሬት እንድናደርግ እንደገና ወደ ኢትዮጵያ እንድንመጣ ኤክስፔክት እያደረገ ነው። ገምት 2000 ሰራዊት ነው እዛ ላይ ሰፈረው። ስንጠብቅ ከ2 ወር ነው ከ3 ወር በኋላ ዴሊጌሽን ተላከ። ሳውዲ አረቢያም ዴሊጌሽን ወያኔ ነው የላከው። ሳውዲ አረቢያም ዴሊጌሽን ተይዝ ማነው የመንም ዴሊጌሽን ተላከ። መጥተው ምንድነው ያሉ? ቃል በቃል ያን ሁሉ ሰራዊት ሰብስበው እናንተን አንፈልጋችሁ እንፈልግ መርከቦችን ነው። መርከብ ነው ሰው ነው የሚበልጠው? እኔ ራሴ ጥያቄ ጠይቃለሁ። እንደዚህ ብለው መልእክት መንግስት እኔን የላከኝ መርከቦችን የሚወስድ ሰው ተመዝግቦ ሰዎችን ይዛችሁና በየቦታ የተበታተኑት መርከቦች ወደ ጅቡቲ ውሰዱ፣ እናንተን እኛ አንፈልግም፣ በየትሄዱበት መሄድ ትችላላችሁ፣ እዚህ መቅረት ትችላላችሁ፣ ስለእናንተ ምንም የተሰጠን መመሪያ የለም፣ አንፈልጋችሁ ማለት ነው። እናንተን አንፈልጋችሁም፣ የምንፈልገው መርከቦቹን ነው አሉናል። ከመለስ ዜናዊ በኩል ተልከው የሄዱት ተወካይ ባህር ኃይሎቹን ለማናገር የሄዱት ተወካይ በፍጹም እኛ ባህር ኃይል አንፈልግም፣ ባህር ኃይል የሚባል ሰራዊት የባህር ኃይል አባል የሚባል አንድም ሰው ቢሆን አንፈልጋችሁም፣ ወደ ፈለጋችሁበት ወደምትደርሱበት ድረሱ፣ መርከቦቻችን ግን አምጡ አሉናል። ከዚህ በላይ ክህደት፣ ከዚህ በላይ ክፋት፣ ከዚህ በላይ ጠላትነት፣ ከዚህ በላይ ቅኝ ግዛት የኢትዮጵያን ባህር በር፣ የኢትዮጵያን ወደብ፣ የኢትዮጵያን ትልቅ ስትራቴጂክ ሀገር የሆነችውን ኤርትራን ከማስገንጠል አልፎ የአሰብ ወደብን የመሰለ ታላቅ የባህር በር መውጫ በር ስትራቴጂክ የሆነ የኢትዮጵያን የህልውና እስትንፋስ ማስገንጠልና መስጠት ለጠላት መስጠት አልበቃ ብሎ ሰራዊትን መበተን፣ የኢትዮጵያን መከላከያ ሰራዊት፣ የኢትዮጵያን ባህር ኃይል፣ የኢትዮጵያን አየር ኃይል እንዳልነበር አድርጎ መበተን እኔ አንድ የቅኝ ገዢ ጠላት ካልሆነ በስተቀር ራሱ የራሴ ሀገር ናት የሚል አንድ ታጣቂ መጥቶ ስልጣን ሲይዝ የዚህን ያክል ታሪክ የሰራበት ሀገር ሌላ አለ ወይ? እኔ ቢጠና የሚገኝ አይመስለኝም። እና ዴሊጌሽኖቹ መጡ፣ መርከቦቹን አምጡ፣ እናንተ ወደምትሄዱበት ሂዱ ካሉ በኋላ መርከበኞቹን የሚሰሩ መርከቦችን እየመረጡ ደህና ናቸው ያሏቸውን ለሻዕቢያ፣ ለአሸባሪው፣ ለገንጣዩ
ለመለስ ዜናዊ ቀኝ እጅ ለመለስ ዜናዊ አለቃ ደህናዎቹ መርከቦች ወደ ሻዕቢያ ተላኩ። ከዚያስ ግማሾቹ ወደ ጅቡቲ ግማሾቹ እዛው ተገነጣጥለው ተበታትነው የጦር መርከብ ኢትዮጵያም እዛው አይናችን እያየ ጨረታ ወጣ የመን ባህሮች ላይ በስብሳ አርጅታ አትሰራም ተብሎ ማለት ነው። ያን ሁሉ ጠላት የመከተችው ያን ሁሉ የኢትዮጵያን ዳር ድንበር ለማስከበር የዛን ያህል ከባህረኛው ጋር አብራ እኩል ብዙ ዋጋ የከፈለችው የጦር መርከብ ኢትዮጵያ የተባለችው ትልቋ የኢትዮጵያ መርከብ አርጅታና በስብሳ ተገነጣጥላ ተቆራርጣ ብረቷ ተቆራርጦ ለፋብሪካዎች ለመኪና መስሪያ ወይም ደግሞ ሌላ መርከብ ሊሰራባት ጨረታ ወጥታ ስትሸጥ ከብዙ ዓመት በኋላ ሌላ መስሪያ ቤት ሆኜ አየኋት ይላል። ጨረታ ወጥታ በጨረታ ነው ያዩት። ይሄን እና በአጠቃላይ የኢትዮጵያ የባህር ኃይል አባላት አንፈልጋችሁም ተብለው በገዛ ሀገራቸው መንግስት ተክደው በገዛ ሀገራቸው ተረስተው የሚፈልጋቸው አጥተው በወጡበት እንደተበተኑ እንዲቀሩ ተፈረደባቸው። በወቅቱ ይላቸዋል ጋዜጠኛው፣ በወቅቱ የኢትዮጵያ መንግስት ባህር እንደሚያስፈልገው ያውቃል፣ የባህር መውጫ እንደሚያስፈልገው ይገምታል ተብሎ ይታሰባል። እና እንዴት ነው ኢሳያስ እንኳን ባይፈልግ እንዴት የኢትዮጵያ መንግስት ለመመለስና መርከቦቹንም መርከበኛውንም ለመጠቀም እንዴት አልሞከረም ይላቸዋል። በጣም አስገራሚ ምላሽ ነው የሚሰጡትና ትግራይ ሊበሬሽን ፍሮንት እኮ 50 ዓመት ሙሉ ትግራይ ሊበሬሽን ትግራይን ነፃ ሊያወጣ ነው እንጂ የመጣው ለኢትዮጵያ አልመጣም። ስለዚህ ይሄ ወደብ ዞሮ ዞሮ ለትግራይ ነው፣ ለታላቋ ትግራይ የተመደበ የማይናገሩት ነገር አለ። ሶሪ ወደ ኋላ ልመልስልህና ፕራይም ሚኒስትር መለስ ማለት ዓለም አቀፍ ዲፕሎማት ናቸው። እኒህ ሰውዬ በየመድረኩ አሰብ ማለት ወደብ ማለት ሸቀጥ ነው። ወደብ የምትሉ መንገዱን ጨርቅ ያርግላችሁ፣ ጦርነት የምትሉ ወደቡን ውሃ ያጠጡበት እኛም ፈልገው እንዲህ የሚሉት የወደብ ጥቅም ሳይገባቸው ቀርቶ ይመስልሃል አንተስ ታስበው? አይደለም። ኢን ዘ ሎንግ ረን በምንም እንገናኝ በምን የታላቋ ትግራይ ወደብ ነው ብሎ ስለሚያስቡ አሰብ ወደብን ኢትዮጵያ እንድትይዝ አይፈልጉም። አሰብ ወደብ እነሱ ከያዙ በኋላ ዳብል ላንድ ሎክድ ለማድረግ ነው የፈለጉት። እነዚህስ እንደው የኢትዮጵያ ካሳ አስፈልጋትም ቢያንስ በእነዚህ መርከቦች ይሄ የኢትዮጵያ ሀብት ነው፣ ያለ አግባብ የተወሰደ ሀብት ነውና እነዚህ ሀብቶችስ ወደ ኢትዮጵያ መመለስ ወይ ደግሞ ካሳ አስፈልጋቸው ብሎ ያስባሉ? ወንድም የካሳ ማንን ነው የምንጠይቀው? የኛ መንግስት አልፈልጋቸውም ብሎ የጣላቸውን እንደገና ተመልሰ አንተ አይደለህ እዛ የጣልካቸው። ያንተ መርከቦች አምጥቶ ማን ነው አዲስ አበባ ያምጣልህ? ምን ያድርግልህ? ትላንት ለሆነው ነገር ዛሬ ላይ መጠየቅ አንችልም? ማንን እንጠይቅ? አሁን እነዚህ ሁምቱ አስክ የራስህ መንግስት እኮ ነው ይሄን ለዚህ ያደረገ። በየመንና በጅቡቲ ለቀሩት መርከቦች ሻዕቢያ ምን ብሎ ነው የሚጠየቀው? መጠየቅ ያለበት ያንተ መንግስት ነው። ወያኔ ነው መጠየቅ ያለበት። ቲፒኤልኤፍ ነው መጠየቅ ያለበት። ለምን እዛ አበስብሶ አስቀራቸው? ለምን በወቅቱ አልሰበሰበም? ባህር ኃይሉን ለማቆየት ያልፈለገው የኢትዮጵያ መንግስት እንጂ ኢሳያስ አይደለም። አልፈልጋችሁም ብሎ ዴሊጌሽን ልኮ የነገረን ኢሳያስ አፈወርቂ ሳይሆን መለስ ዜናዊ ነው። የባህር ኃይሉን አልፈልግም፣ መርከብም አልፈልግም፣ የባህር በርም አልፈልግም ብሎ ባህር ኃይሉን በትኖ መርከቦቿን በትኖ የባህር በሯን ለጠላት ሰጥቶ ተቆልፎባት እንድትኖር ያደረጋት መለስ ዜናዊ ነው። ይሄ ደግሞ ዓላማው ምንድነው ካላችሁ የአሰብን ወደብ ለትግራይ ለመስጠት፣ ትግራይ ስትገነጠል አሰብን ይዛ እንድትገነጠል ከሻዕቢያ ጋር ስምምነት አላቸው። ታላቋን ትግራይ ሲመሰርቱ ታላቋ የትግራይ ሪፐብሊክ ስትመሰረት የአሰብ ወደብን ትግራይ ይዛ እንድትገነጠል ስምምነትና ውል አላቸው። ተፈራርመዋል፣ ተሰጣጥተዋል። እነሱ ገና ጫካና በረሃ ያሉ፣ እኛ ዝም ብለን ነው ሜዳ ላይ ወደብ ያስፈልገናል አትመልሱልም ስንል የኖር ነው። መለስ ዜናዊ ጠፍቶት ነው ወይ አልኩ። ጀነራል ፈረደ ጠፍቶት ነው ወይ? ዓለም አቀፍ ዲፕሎማት ነው፣ ፖለቲካ በደንብ የሚያቅሰው ነው። የወደብ ጥቅም የባህር በር አስፈላጊነት የህልውና ጉዳይ እንደሆነ ጠፍቶት ነው ወይ? ኖ፣ ህዝቡን ለመሸወድና ለማታለል የተጠቀመበት ነው። የግመል መጠጫ ነው።
ምናምን ባህር የለኝም ብሎ ጠፋለሁ ምናምን ማለት ይሄ አግባብ አይደለም። የ21ኛው ክፍለ ዘመን ትርክት አይደለም እያለን የኖረው መለስ ዜናዊ የአሰብን ወደብ ቁጭ አድርጎ ለኢሳያስ አፈወርቂ ሰጥቶ ያስቀመጠው ነገ ትግራይን ሲገነጥል የአሰብ ወደብን ለራሱ ለመጠቀም ነበር። ኢትዮጵያ ስትፈርስ ማለት ነው። ኢትዮጵያን ለማፍረስ ነው እየሰራ ያኖረው። ልክ ኢትዮጵያ ስትፈርስ የአሰብ ወደብን ከሻዕቢያ ከህወሓት ከኢሳያስ ሲቀበልና ታላቋን ትግራይ ይመሰርታሉ። እነዚህኞቹ በዚህ በኩል ታላቋን ኤርትራ መስርተዋል። እንደዚህ አይነት ቁማር በሀገር ላይ ሲጫወቱ የነበሩ መርዘኞች ናቸው ነው የሚሉት ሌተናል ፈረደ አየለ። እና እንዲህ ነው ሀገር ቁማር ስትበላ አይኖረችው። እንደዚህ ነው የተቀለደብን። እንዲህ ነው የኢትዮጵያ መከላከያ ሰራዊት የኢትዮጵያ የባህር ኃይል ተበትኖ ከ40 በላይ ዘመናዊ መርከቦች እንዳልነበሩ ሆነው በየወደቁበት የቀሩት። እንደዛገ እንደበሰበሰ ዕቃ እንደ ተራ ሸቀጥ ተበትኖ የቀረው የኢትዮጵያ ንብረት የሀገርን ዳር ድንበር ከጠላት ጋር አስከብሮ ለማስከበር ሲዋጋ የኖረው የኢትዮጵያ መከላከያ ሰራዊት እግረኛው ጦሩ አየር ኃይሉ እኔ አየር ኃይል የነበሩ ልጆች ይደውሉልኛል። አሁን ማግኛቸው ልጆች አሉ። በወያኔ ዘመን የወደብ ጥያቄ አንስተው አየር ኃይል የነበረ ልጅ አለ። አሁን በቅርብ ሳወራው የነበረው እና የወደብ ጥያቄ ለምንድን ነው ኢትዮጵያ የወደብ ባለቤት ማትሆነው? አሰብን ለምንድን ነው ማታስመልሰው ብሎ ጥያቄ ጠይቆ ወያኔዎች የውሸት ፖለቲካ የውሸት ክስ ከሰው ሊያሳስሩት በጦር ወንጀል ሊከሱት ከስራ እያባረሩ እያገዱ ደሞዝ እየከለከሉ ሲያሰቃዩት ከቆዩ በኋላ ጭራሽ ሌላ የውሸት ክስ ፈጥረው ሊያሳስሩት ሲሉ አገር ለቆ ወጣ። አሁን ውጭ ሀገር ነው የሚኖረው። አየር ኃይል ውስጥ የነበረ ልጅ ማለት ነው በወያኔ ዘመን። እና እንደዚህ አይነት በደል እየተሰራበት ወደብ ስለ ወደብ የጠየቀ ስለ ወደብ የተናገረ ስለ ወደብ ያነሳ ከኢትዮጵያ ምድር እንዲጠፋ ድራሹ እንዲጠፋ እያደረጉ ወደብ ግመል መጠጫ ነው እያሉን እንደዚህ ሲቀልዱብን ነው የኖሩት። እና በአጠቃላይ የኢትዮጵያ የባህር በር ከ1983 ዓመተ ምህረት በኋላ በዚህ ሁኔታ ከአይን እርግብግቢት በፈጠነ ሁኔታ ለ34 ዓመት የተገነባው የኢትዮጵያ የባህር ኃይል እንዳልነበር ሆኖ ተበትኖ ቀይ ባህር ጠያቂ አጥቶ የነ ሀውቲና የፓይሬትስ መፈንጫና መቀለጃ ሆኖ ኢሳያስ አፈወርቂ እንዲሁ እንዳበሰበሰው ማሽኖቻችን እዛ ላይ ተሰርቶ የነበረው የነዳጅ ሪፋይነሪ የጋዝ ማውጫ ሪፋይነሪ ባለፈው ጠቅላይ ሚኒስትር አብይ ሲናገሩ ሰምታችኋል። ይሄ ሁሉ ወደቡ የተሰራበት ሀብት በዘመናዊ ደረጃ የተሰሩት እነ አሰብ እነ ምጽዋ እነ ዳህላክ ደሴቶች ወደቦች ይሄን ሁሉ ሀብት ኢትዮጵያ ለጠላት አስረክባ ሰራዊቷ ተበትኖ ጠያቂ አጥቶ ባህር ኃይሉም ሰራዊቱም አንፈልጋችሁም ተብለው እንደዚህ ልጆቿ ተክደው ዛሬ ለደረስንበት ደረጃ የደረስነው። እንዲህ ነው ኢትዮጵያ የተቀለደባት። እንዲህ ነው ጠላት ሲቀልድብን የኖረው። ዛሬ በእርግጠኝነት እነዚህ ኢትዮጵያውያን የሚካሱበት ጠላት አንገቱን የሚደፋበት ያለፉ ታሪኮቻችን ቁርሾቻችን እያነሳን የምናዝንበት ሳይሆን አሁን ያጣነውን ነገር እያስመለስን የምንደሰትበት በኢትዮጵያ ልጆች ኢትዮጵያ ያጣቻቸው ሀብቶቿ ሁሉ በእጇ የሚገቡበት ለኢትዮጵያ የሚታገሉ ልጆች ኢትዮጵያውያን የት ናችሁ ብለው ኢትዮጵያውያንን በዱር በገደሉ እየፈለጉ የሚያመጡ ለአንድ ዜጋ የሚገዳቸው መሪዎች በእርግጠኝነት ዛሬ መጥተዋል ብዬ አስባለሁ። እንደ ሌተናል ፈረደ አየለ አይነት ጀግና ኢትዮጵያውያን ዛሬም መስራት ይችላሉ። ገና ወጣት ናቸው ሰውየው። ጓዶቻቸውም ጓደኞቻቸውም ይኖራሉ። ባህር ኃይል ተገንብቷል። አሁን በቅርብ ጊዜ ባህራችን በእጃችን ይገባል። ተመልሰው ለሀገራቸው የሚያገለግሉበት ጊዜ ቅርብ ነው ብዬ አስባለሁ። እንደዚህ ታሪክን እየነቀሱ እያወጡ ለትውልዱ ማስረዳትና ማሳወቅ ግን እጅግ በጣም ስለሚጠቅም አሁንም ያልተነገሩ ታሪኮች በዚህ ደረጃ እየወጡ ብንሰማቸው ለኛም መማሪያ ይሆኑናል፣ ለትውልድም ደግሞ ማስታወሻ ሆኖ መቀመጥ ይችላልና ይበል ይበርታ ማለት እንፈልጋለን። በአጠቃላይ የኢትዮጵያ የ1983 ዓመተ ምህረት
የደርግ መንግስት ከወደቀ በኋላ የኢትዮጵያ ባህር ኃይል የደረሰ መርከቦቻችን ምን በላቸው ብላችሁ የምትጠይቁ ካላችሁ ለእናንተ መልስ ይሆን ዘንድ ይህን ፕሮግራም አቅርቤላችኋለሁ። ዛሬ በእርግጠኝነት ብዙ ነገር እንደተማራችሁበት ተስፋ አደርጋለሁ። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን እንዳትዘነጉ። በሱፐር ቻት እና በሱፐር ስቲከር ድጋፍ ልታደርጉልን እንደምትችሉም በድጋሚ ለማስታወስ እወዳለሁ። ከፕሮግራሙ ጋር አብራችሁ ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን።